ምንድነው ቆይ ችግራችን ምንድነው? እኔ ምንም እኮ ሊገባን አልቻለም። አይተመምሪ ለራሳችሁ ሰላም አታችሁ ለሰው ሰላም ለበንደሩ ሰላም እኮ ነሳችሁ። እኔ ምን ላድርግ ብለም ያታችሁ ስገባ እኮ በነገር ነው የምትቀበለው። ዋይ ዝም በል በቃ ዝም በያት ባልቻ ዝም በል እስቲ ያቺ ማታጥሽ ምንድነው ቆይ ችግራችሁ ምንድነው? ቆይ አይገርማችሁ እንዴ ዘላለም ቡጥቡጥ ጫጫታ ትንሽ ይሉኝታ አልተፈጠረባቸው እንዴ? አይሰለቻቸው እንዴ? ትንሽ ሰው ምን ይለናል እንኳን አትልም እንዴ? ይሉኝታ ጠፋባቸው እንዴ? ይገርማል እኮ አሁን አረጋኝ ነው ላጅ እስቲ ሌላ ይቅር ለዚች እንኳን አንድ ፍሬ ጨቅላ ልጃችሁ ትንሽ አታስቡ እንዴ? ትንሽ አታዝኑ? ለምን ወለዳችሁ? ቆይ ባትወልዱ አይቻልም እንዴ? ለዚህ መገዘት ይችላል ማለት ነው። ስለዚህ በጣም ጥሩ ቀጥታ አሁን ግሎመል የለ ዘባዝንክ የለ ምን የለ ቀጥታ ወይ ለነሱ ለባልቻና ለብርቅ አፋቸው ቁልፍ ያርጉልን ወደኛ ጆሮአችን ድፍን ያርጉልን። በቃ አይቻልም እንዴ? ቆይ እስቲ ቆይ እንደሱ አይደለም። እስቲ እንደው እኔው መገዘቱ ቀላል ነው ከተቻለ በቃ ገዝቷ ገዘቱ ይቻላል። ምን ችግር አለ? እና ታዲያ ግን እስቲ እንደው ተመገዘታችን በፊት እንዲህ ነጋ ጠባ የሚያባላቸውን ነገር እንደው ሁለቱንም ጠይቀን ለመጨረሻ ጊዜ ከዛ በኋላ ዓለም ድር ለሰማይ ነው ገዝታለሁ። ወይ መጨረሻ ምን መጨረሻ አላቸው? ለነዚህ መጨረሻ ነው እኮ የሚጠሩሽን እነዚህ ተነሱ። ያው አዳምጠኝማ ግድ የለም። እስቲ ቆይ አንድ ጊዜ እንደው ለመጨረሻ ጊዜ ዛሬ እንስማቸው። ከዛ በኋላ እኔ ገዝታለሁ። ትሰማላችሁ? ባልቻ አንቺ ቡርቄ ትሰማይለሽ? ለመጨረሻ መቼ መጨረሻ አይላችሁም ለእናንተ ለመጨረሻ ጊዜ ዛሬ ምን እንደሆነ ችግራችሁ ዝርዝር አርጋችሁ ግልጽ አርጋችሁ ትነግሩናላችሁ። አይቻልም እንዴ? መጀመሪያ እስቲ ባልቻ ለተባልቻ እንጀምር። አዎ ባልቻ ጀምር። ለመጨረሻ ጊዜ በቃ እስቲ መጀመሪያ አይቶ ባልቻ ምንድነው ችግራችሁ? እስቲ ዝርዝር አርገ ምክንያታችሁ ምንድነው? ለዚህ የሚያባላችሁ ነገር እህል አጣችሁ ወይስ ምንድነው ችግራችሁ? እስቲ ግልጽ አርገ ንገረን። ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ነው የምናገር? ለአንተ እኮ ነው የምናገር። ለኔ ለኛል እንጂ ተናገር እንጂ እስቲ ተናገር። አይ ማለት መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት እስኪ እሷን ጠይቋትና ተበደልኩ የምትለውን ለምን አትናገርም? እስኪ ትናገር። በጣም ጥሩ። አንቺ ብርቄ ሰማይ እስቲ አንቺ ተናገሪ። ምንድነው ችግርሽ? የተበደልሽ ነገር ካለ የተቸገርሽ ነገር ካለ እስቲ ግልጽ አርግሽ ነገር ይሄ በቃ ተናገሪ። በቃኝ እኔ በቃኝ። ምንድነው የበቃሽ ነገር በደንብ ነገረኝ እንጂ በቃኝ ብቻ ምንድነው? በቃ እኔ ከሱ ጋር መኖር አልፈልግም። በቃኝ። አዎ በቃ እኔ ረስቶኛል ማለት ይቻላል። በቃ ለባልቻ ለአንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። ዋይ አንተ ባልቻ እውነቷን እንዴ ሳያለች ረሳኛለች። እውነቷን እንዴ ረስታታል እንዴ? እኔ አትበለኝ እንጂ 10 ጊዜ ለኛ እንዴ ምን አይነት ለራስ እኮ ነው የምናገር። ቆይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ እኔ? እሺ ታረሳት። እሺ ስማ ነገርን እስቲ ማን ነው የሚባል ስማ ነገርን እስቲ ስማ ብርቄን ወይ አንቺ አጭበርባሪ መቼ ረሳኝ አላልሽም እንዴ? ነገሩ ሌላ ነው እናቴ። ነገሩ አዎ ወዲህ ነው እናቴ። አንተ መምሪ ደርሶ ማልበት እንዴ ነገሩ ውስጥ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ኧረ ነገር ውስጥ እንደው ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስቲ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስቲ ነገሩን ግለጥለጥ አድርጊውና ተናገሪ። በኋላ መፍትሄ እንፈልግለት ይሻላል። አይሻልም? ተናገር እንጂ ምን ዝም ብሎ መኖፍረቅ ብቻ። እኔ ረስቶኛል ያልኩት በቃ ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔ ነው። ለኔም እኮ ደስ ይለኛል ለግድግዳ ዞሮ የመተኛት። አሁን አረጋኝ ነው ላችሁ ለድሮ ጀምሮ ለእናቴ ወደ ጀምሮ ራሱ ለግድግዳ ዞሮ መተኛት ነው ደስ ይለኝ። መፍቶ ነው እኮ ቆይ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ? ለምን ቅፍ አታረጋትም? መጀመሪያ አናቅም እንዴ ቅፍ ስታረጋት ለምንድን ነው ማታቀፋት?